የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። እንግዲህ አቶ በኃይሉ ማለት ነው ወይዘሮ ሰላምን ሴትዮዋን ከዚህ በፊት እንደገደለቻት አስፈራርቶ ብር ለመቀበል የሚያደርገው ነገር የሚሳካለት አይመስለኝም። የምንፈልገውን ገንዘብ እንድትሰጠን ዘላቂ የገንዘብ ምንጫችን እንድትሆን እናደርጋታለን እያለ ነው ማለት ነው። ከዛም እሱ ያሰበው ሁሉ የሚሳካለት አይመስለኝም። ለምሳሌ ሴትዮዋ ስላልሞተች ማለት ነው። ሴትዮዋም እንግዲህ ተመልሳ መጥታለይ ካሁን በኋላ ሄጄ እናገራለሁ እንዳልሞትኩኝ ብላ ከዚህ በፊት መታ ብር ሰጥቶ ሸኝቷታል። አሁንም ተመልሳ መጥታለይ ማለት ነው። ለማስፈራራት ብሎ እንግዲህ ወይዘሮ ሰላምን የሚያደርገው የብሌን እናቱና የመጣችውን ወይዘሮ አልማዝን ሊገላት እያሰበ ነው ማለት ነው። በህይወት መኖሯ ለእሱ ጥቅም እንደሌለው አሁን ላይ ተረድቷል ማለት ነው። የጉዜ ጉዳይ ነው እንጂ እሷ በህይወት እንዳለች ሴትዮዋን ሊገላት እያሰበ ነው። እንግዲህ ሰላም ስለገደቻት ብሎ ስለሚያስብ እሱ ገድሎ እንግዲህ አቶ በኃይሉ ሴትዮዋን እሱ ገድሎ ከዛ በኋላ ለሰላም እያስፈራራ የሰላምን ገንዘብ እንግዲህ ብዙ ነገር መድኃኒት አድርጎ ለመግደል ከዛች ከቃል ጋር ማለት ነው ቃልን አምጥቶ ቃል ልጅሽ ነበር ማለት እንግዲህ የራሷን ልጅ ወደ ጎዳና ላይ ብሌንን ጥሎ ማለት ነው ሌላ ልጅ አምጥቶ ከሷ ጋር ተመሳጥሮ የሰላምን ገንዘብ ለመውረስ ብዙ ጊዜ መድኃኒት ለማብላት ብዙ ጊዜ ሞክረው ነበረ፣ ግን አልተሳካላቸውም። ብሌን እንግዲህ ደርሳላታለች ማለት ነው። አሁን ደግሞ ያ ሁሉ አልተሳካለት ሲል ቃልን እንግዲህ በዚህም ብላ ለራሷ እንደማድረግ እናቷን እንትን ብላለች። ያን ሁሉ አልተሳካለት ሲል አሁን ደግሞ ገዳይ ነሽ ብሎ እንግዲህ በሷ እያስፈራራ እንግዲህ ንብረቷን ሁሉ ለመውሰድ እየታተረ ይገኛል። ግን የሚሳካለት አይመስለኝም። ከዛም የሚስጥር ሌሎች ሰዎች እንደሚያውቁ ረስቶታል ማለት ነው። የወይዘሮ አልማዝ በህይወት መኖር ቃል ታውቃለች፣ እንዲሁም ሳሚም ያውቃል። ስለዚህ በኃይሉ ሌላ ተጨማሪ ወንጀል ሊሰራ ነው ማለት ነው። በሌላ በኩል ቃል ዳግምን እንደምታፈቅረው ታውቃላችሁ ማለት ነው። የዳግም እናት የብሌንን እንግዲህ የዳግም እናት የብሌንንና የዳግምን ግንኙነት ፈቅዳለች ማለት ነው። መጀመሪያ ላይ እህትና ወንድም ናቸው አይሆንም በማለት ከቃል ጋር በመሆን ሁለቱን ለማጣላት ብዙ ድራማዎችን ስትሸርብ ነበረ። ያቺ ጉድ ሆን ብላ ብሌንን እፈልግሻለሁ በማለት ቃል ደግሞ በሰላም ከሰላም ቤት ጠርታ ከቤት ውስጥ ከነሱ ቤት ባረፈችበት ሰዓት አብራው እንድትተኛና ይሄን ነገር ደግሞ ብሌን እንድታይ አድርጋ ነበረ። ታዲያ ሁሉ ነገር ያቀናበረችው ብሌን ዳግምን እንድትጠራ ፈልጋ ነበረ፣ እህትና ወንድም ናቸው ብላ ስለምታስብ። ከዛ እንግዲህ ዳግምን በዛ የተነሳ ቤት ለቆ መጥቶ ነበረ። ልጆቿም አኩርፈዋት ነበረ። ወይዘሮ ገነትን ይሄ ሁሉ ነገር ቃልን አስደስቷት ነበረ። ምክንያቱም ዳግምና ብሌን ሲጣሉ ዳግምን ለራሷ ለማድረግ ብዙ ጊዜ እየተፈነጫጨረች ነበር ማለት ነው። ብዙ ጊዜ በጣም ትሞክር ነበረ። ሁለቱን ለማጣላት የማታደርገው ነገር የለም ነበረ። በቃ ብዙ ነገር ነበረ የምታደርገው። አሁን ግን በወይዘሮ ገነት በራሷቸው እናት ስለመጣ ስለዚህ አሁንማ በዚህ አጋጣሚ የኔ ይሆናል ዳግም በማለት እንግዲህ ዳግም እሷን አይወዳትም። የሚወዳት ብሌኑ ሆኖ ሳለ እሷ ግን ግዴታ እኔን ካላገባኸኝ እያለች ነው እንግዲህ። በጣም ነው የሚያስጠላው ማለት ነው። ከዛም አሁን ግን አልተሳካለትም። ወደ እኔ ይመጣም ብላ አስባ ነበረ። ግን ይሄ ነገር እንግዲህ ዳግምን ቤቱን ለቆ ወጣ። እናትየዋ ስለተቆጨች ነገሩን ፈቅዳላቸዋለች። እናም የራሷን ቀለበት ነበረ የሰጠችው፣ የገበቻ ቀለበት እንዲያደርጉ አድርጋለች ለብሌን ማለት ነው። ብሌንና ዳግም እንግዲህ ከዚህ በኋላ በእርግጠኝነት አይለያዩም። ስለዚህ ሳሚ ብሌንን ይወዳታል። ለብሌን ምንም አይነት ዋጋ ሊከፍል ይችላል። ነገር ግን ብሌን ወደሱ ህይወት መውሰድ እንደማይችል እየተረጋገጠ ነገር ነው ማለት ነው። ብሌን ከዳግም ጋር ቀጣይ ህይወቷን ለመኖር ቀለበት አድርጎላታል። ታገበኛለሽ ወይ የሚል ለዛውም የእናቱን ቀለበት ነው ያደረገላት። ይሄን ነገር እናትየዋ ፈቅዳ ነው። ታዲያ በዚህ መሀል እንግዲህ ቃል የልብ ህመም ሳይኖርባት አይቀርም።
ዳግምና ብሌንን አለያያለሁ ብላ ስትዝት የነበረችው ቃል ያ ሁሉ አማረች ናት። እንደምታውቁት ብሌንን እንግዲህ እናቷን ቀምታ እየኖረች ከዛ ደግሞ አሁን ዳግምን መቀማት ትፈልጋለች ማለት ነው። አልቀማውሽ በማለት እንግዲህ እነ ሰላም ቤት ድረስ ሄዳ ነበረ። ወይዘሮ የብሌን እንግዲህ የብሌን እናቱን አሳለ ወይዘሮ ሰላም እንግዲህ ይቺ ቃል የምትባል ብዙ ፈተና አድርሳባታለች ማለት ነው። በጣም የሚያሳዝን ነው። በጣም ይገርማል። በጣም የሚገርም ነው። ወይዘሮ ገነት ቤት ሄዳ ወይዘሮ ገነት ቤት ስትሄድ እንግዲህ ደስታቸውን እንደዛ ቀለበት እያደረገላት ስታይ በጣም ተናዳለች ማለት ነው። እና ቃል የቻለችውን ነገር አድርጋለች። በመካከላቸው አዳዲስ ጸብ እንዲነሳ እናትየዋ የደበቀቻቸው ምስጢር እንዳለ እያንዳንዱ ነገር ብትናገርም ያው እንደምታውቁት ዳግም ጅላጅል ነገር ነው። ቃል የምታወራውን ነገር አምኖ በድጋሚ እናቱን ሊጣላት ነበር። ካያችሁ ቃል ምን አይነት አስመሳይ ልጅ እንደሆነች እያወቀ እውነት እንኳ ቢሆን ራሱ በእሷ ወጥመድ እንደ ሕፃን ልጅ በእሷ ወጥመድ መውደቅ እንግዲህ ዳግም ለእናቱ እንደመናገር ሲሞክር ነበር። እናትየዋን መልቅሳ እሷ ትክክል ናት፣ በቃ ወይዘሮ ገነት ትክክል ናት፣ ልጆች እህትና ወንድም ናቸው፣ እንድትጋቡ አልፈልግም በማለቷ መብቷ ነው። አንድ እናት እንደዛ ማሰብ ከፈለገች መብቷ ነው፣ ሁለቱም ልጆቿ ስለሆኑ ማለት ነው። ዳግም ደግሞ ፍቅር ስላለበት ብሌንና ዳግም ደግሞ ስለሚዋደዱ ይሄን ሀሳብ ላይ ወዱት ይችላሉ እንጂ እናታቸውን ማሳዘን አለባቸው ብዬ አላስብም። ምክንያቱም ብሌንን እንደ ልጇ አድርጋ ልጇ ሲጠፋባት እንደ ልጇ አድርጋ ነው ያሳደገቻት። ስለዚህ ልጅን አብላ ስለምታስብ ስለዚህ ዳግምን እና አንቺን አላጋባም ማለቷ እውነት ነው። ሰፈር ውስጥ ምን ይለኛል ብላ ማሰቧም እውነት ነው ማለት ነው። ምክንያቱም ሁለቱን ይህም የስጋ ልጇ ነው፣ ይችኛዋንም የስጋ ልጅ ና ብላ ልክ እንደ ዳግም እንደምታስበው እሷንም እንደዛ ነው የምታስባት። ዳግም ግን በዛ የተነሳ አኩርፎ ከቤት ወጥቶ ብዙ ነገር በስንት መከራ ነው የተመለሰው ማለት ነው። ግን ይህን ማድረግ አልነበረበትም። አንዲት እናት ልጆቿን የማይሆነውን ነገር አይሆንም ማለት መብቷ ነው ማለት ነው። ስለዚህ ወይዘሮ ገነት ምንም ጥፋት አላጠፋችም። ከዛም እንግዲህ ያላትን እድል ለመጠቀም ቃል ፈልጋ ነበረ፣ ግን ይህ አትችልም ማለት ነው። ብሌንም ይሄን ነገር እኔም አውቃለሁኝ፣ ስለዚህ እናታችን ናት፣ ለቃል ብለን እናታችን አንተውም በማለት ቃል ፕሮግራሙን ለማበላሸት ብትሞክርም ሳይሳካለት ቀርቷል ማለት ነው። ነገር ግን እዚህ ጋር ቃል ወደ ቤት ስትመለስ ደስ የማይል ነገር ውስጥ ነው ያለችው ማለት ነው። ልቧን ይዛ ነበረ ስተዲ የነበረችው በግድ ማለት ነው። ከዛም እንግዲህ ቤት ከሄደች በኋላ ግን እራሷን ስታ ወድቃለች ማለት ነው። ቃል የጨጓራ በሽታ እንዳለባት ነበር የማውቀው እስከዛሬ። ስትናደድ ጨጓራዋ እየተነሳ እንዴት እንደምትሰቃይ ከዚህ ቀደም አይተናታን። አሁን ግን ጭራሽ ከበድ ያለ ነው። ብቻ በዚህ እንዳትሞትና ደግሞ ሌላ ችግር እንዳትሆን ማለት ነው። ከሞተቻው መቀጣት አለበት። ስለዚህ ለጥፋቷ በህይወት እያለች መቀጣት እንጂ ያለባት መሞት የለባትም። ምክንያቱም ብሌንን በጣም አሰቃይታታለች ማለት ነው። የራሷን እናት ቀምታ እሷን እንደ ሰራተኛ እርግጥ አድርጋ ይዛ ማለት ነው ያሰቃየቻት። ስለዚህ መሞት ሳይሆን ብሌን ስትደሰት እሷም ደግሞ ልክ ብሌንን ስታሰቃያት እንደነበረው ስትሳቃይ ነው ማየት ደስ የሚለው ማለት ነው። ስለዚህ ነገር ግን ሁኔታዋ ወደ ሞት የሚያመራ ይመስላል። ልቧን ይዛ ነው እንግዲህ ሌላ ደግሞ የቤት ስራ ሌላ የቤት ስራ ደግሞ እንዳታመጣ ዳግም ደግሞ ለእሷ ብሎ ብሌንን ትቶ ወደ እሷ እንዳይሄድ ታማሚናት ተብሎ ስለዚህ ያን እያሰብን ነው። ሌላው ደግሞ አቶ በኃይሉ በባለፈው ክፍል ላይ ካያችሁ ወይዘሮ ሰላምን ገንዘብ ሲጠይቃት ነበረ ለዲኤንኤ ማስመርመሪያ እና ደግሞ ገንዘቧን በሙሉ ነው የሚፈልገው ሲጀመር። እናም እንግዲህ ገንዘብ እንድትሰጠው ቢጠይቃትም አንተ እንኳ ገንዘብ ልሰጥህ አይንህን ማየት አልፈልግም ልታባረው ብትፈልግን፣ እሱ ግን አንድ ነገር ላስታውስሽ በማለት የአልማዝን ሞት አስታውሷታል። አንቺ ነፍሰ ገዳይ ሰው ገለሻን እኮ ረሳሽው እንዴ? አሁን እጅ ነው ለፖሊስ የምናገረው እያለ እንግዲህ ሲያስፈራራት
ሰላም ደግሞ በዚህ ነገር ውስጥ የአንተም እጅ አለበት እያለችው ነበረ። ማንም ሳያምንሽም፣ ምክንያቱም የትም እንደ ቀበራት የሚያውቀው እሱ ነው። ያልሞተች ሴትዮ ሞታለች ብሎ ሰላም ተጠያቂ አይደለችም በዚህ ጉዳይ። የት ናት ብትባል እሱ እንደወሰዳት ነው የምትናገረው። ስለዚህ ሰላምን ነው ወዴት ስለዚህ ሰላምን ወደ ህግ ወሰዳት ማለት መጀመሪያ የሚጠይቀው እሱ ነው። ሴትየዋ ከሞተች በኋላ ሰላም የምታውቀው ታሪክ የለም። ከዛ በኋላ አቶ ባይሉ ነው ወስዶ የቀበረው። ምንም ያለውም ሙታ እንኳ ቢሆን እሱ ስለሆነ የወሰዳት፣ አልሞተችም ግን ሙታ ቢሆን እሱ ስለሆነ የወሰዳት። ስለዚህ እሱ ደግሞ በውሸት ስለሆነ ያች ሴትዮ የታለች ብሎ ፖሊስ የሚያፋጥጠው እሱን ነው ማለት ነው። ግን እሱ ዝም ብላ ፖሊስ ጣቢያ አትሄድም፣ እኔ ሳስፈራራ ዝም ብላ ብር ትሰጠኛለች ብሎ ነው የሚያስበው። ሰላም ግን ይህን የምታደርግ አይመስለኝም። ስለዚህ ሰላም ይህን ሀሳብ ብታነሳለትም ማንም ሰው አያምንሽም፣ የምፈልገውን ያክል ገንዘብ ካልሰጠሽኝ ዛሬው ነው እማሳስርሽ ብሏታል። እሷ ደግሞ ያን እንደማታደርግ ነግረዋለች። ታዲያ በኃይሉ እንግዲህ ይሄ ነገር ወይዘሮ አልማዝ በህይወት መኖሯ ማለት ነው ሰላም እንዳትታሰር ያደርጋል። ሰላም ገንዘቡን ቢመለት ትችላለች። በዛ ላይ ደግሞ እሷ አትታሰርም። ስለዚህ አንድ መጥፎ ሀሳብ እያሰበ ነው። አልማዝን ሊገላት እያሰበ ይመስለኛል። አልማዝን ከገደላት በኋላ ሰላም ስለገደለቻት እሷ ተጠያቂ ትሆናለች። ለምሳሌ ባይገላት የታለች ሞተችው ይባላል። እሱ ነው ተጠያቂው። ሰላም የምታውቀው ነገር ስለሌለ ግን አሁን ገሎ ከጣላት ግን ይኸው ገላ እሷ ናት የገደለቻት፣ ይኸው እዚህ ጊዜ የሞተችበት ምን ነው ወስጄ የቀበርኳት ብሎ ለማሳየት እንዲመቸው እንግዲህ አልማዝን ሊገል እየፈለገ ነው። እንግዲህ አልማዝ ደግሞ ፈጠን ብላ ለሰላም በህይወት እንዳለች ብትታይ ጥሩ ይመስለኛል ማለት ነው እንደኔ አስተሳሰብ። እስከ መጨረሻው እስር ቤት ትገባለች ብሎ ነው የሚያስበው። ያ ማለት ልጇ ብሌን መሆኗን ሳታውቅ ሰላም እስር ቤት ትበሰብሳለች፣ ሰው በመግደል ማለት ነው። በጣም የሚገርምና በጣም የሚያሳዝን ነው። ስለዚህ እንደዚህ አይነት ወንድም አለ፣ በጣም በጣም አስከፊ ነው ማለት ነው። እንደዚህ አይነት ወንድም አለ ብዬ አላስብም። ለእህቱ ሞት የሚመኝ ማለት ነው። ያው ሞት በሉት እንግዲህ ሊገላትን ብዙ ጊዜ ስለሞከረ ማለት ነው። አሁን ደግሞ ሊገላት መግደሉ አልሳካለት ሲል እድሜ ልኳን እስር ቤት እንድትወረወርና ልጇንም ሳታውቅ እንድትኖር ብሌንም እንግዲህ እናቷ እስር ቤት ስትሄድ ያው በጣም ነው የምትጎዳው ማለት ነው። ስለዚህ ሰላም የሆነውን ነገር በሙሉ ራሱ ይወስዳል ማለት ነው። ስለዚህ በኃይሉ ይህንን ኳልኩሌተር እየሰራ ነው። ይሄን ነገር ቶሎ ብላ ለቃል ብትነግራት ጥሩ ነበር ሰላም። ምክንያቱም ቃል ብዙ ምስጢሮችን ስለምታውቅ እሱ ብቻ ሳይሆን የሰላም ገንዘብ ለቃል ለባህሉ እንዲሆን አትፈልግም። ቃል የኔ ነው ብላ ስለምታስብ ባህሉንም ስለካደችው አሁን ባህሉ እንዲህ እያደረገኝ ነው ብላ ሰላም ለቃል ብትነግራት ቃል ደግሞ እውነቱንም ታወጣዋለች ማለት ነው። ስለዚህ ይህን እውነት ትናገራለች። በኃይሉም ሆን ብሎ ነው አልማዘማን ሞተች አለው አውቆ ነው በማለት ሚስጥሩን ታጋልጣለች ማለት ነው። ገንዘብም እንዳይወሰድ ለሰላም አስባ ሳይሆን ገንዘቡ እንዳይወሰድ ማለት ነው። ታዲያ እንግዲህ ሰላም ይህን ነገር ከሰማች በኋላ ራሷን ስታ ወድቃለች። ሰላም በነገራችን ላይ አልማዝ የሞተች ጊዜ እንግዲህ ማገገሚያ ውስጥ ገብታ ስለነበረ በጣም አእምሮ አንስታ ስለነበረ ለዛ ይመስለኛል ነገር ነው የሚያሳችው። ነገር ግን በኃይሉ አስታውሷት እንግዲህ ራሷን ስታ ወድቃለች ማለት ነው። የቃል እናት እዛ ቤት መኖሯ ግን እየወደድኩት መጥቻለሁ ማለት ነው። ነገር ግን ለምሳሌ የቃል እናት እዛ ቤት ሁና ሰላምን እየተንከባከበቻት ትገኛለች። እንደምታዩት ሀረግ ማለት ነው። ሀረግዬ በጣም ደስ የምትል የእናት ግርማ ሞገስ ያላት በጣም ደስ የምትል ናት። ሰላምን እኔ እህትሽ አለሁልሽ እያለቻት ትገኛለች። ከዛም ሰላም በጣም ነው የምትወዳት። ሰላም ደግሞ በጣም ንጹህ የሆንሽ ሴት ነሽ። በጣም ስትቆጭ በጣም ክፉ ሴት አድርጌ ነበር የማስብሽ፣ ለኬ እንደዚህ አይነት መልካም ሴት ነሽ ብላ ሰላምም እንግዲህ ወይዘሮ ሀረግን እያመሰገነቻት ትገኛለች። ወይዘሮ ሀረግን በጣም የምታሳዝንና ደስ የምትል የእናት ግርማ ሞገስ ያላት እናት ነች ማለት ነው። በጣም ደስ ትላለች። ስለዚህ ሰላም በየዋህነት አለባት እና በጣም ንጹህ ልብ አላት። እውነታውን የደረሰችበት ቀን ግን እንደሱ ኃይለኛ ሊኖር የሚችል አይመስለኝም።
እንደ የዋህና መልካም እንደመሆኗ ግን ኃይለኝነቷ በጣም ከባድ ነው ማለት ነው። እውነቱን ያወቀች ጊዜ ግን ጭራሽ በአቶ በኃይሉን የምትታገሰው አይመስለኝም። ለመጨረሻው አንቅራ የምትተፋው ይመስለኛል። እንግዲህ እስኪ መጨረሻውን እናያለን ማለት ነው። ውድና የተከበራችሁ የቻናል ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ በጣም አመሰግናለሁ። ላይክ ሸር ሰብስክራይብ ያላደረጋችሁ ደግሞ ላይክ ሸር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ ማለት ነው። አብራችሁኝ ስለነበራችሁ ከልብ ነው አመሰግነው። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ የምንወዳትን የኢትዮጵያን ሰላም ያደርግልን። አመሰግናለሁ። ባይ ባይ ውድ ቤተሰቦች።